ስሜ ምክትል ኮማንደር ተሻገር ባየ ባላለው የባህር ዳር ማረሚያ ቤት መምሪያ ኃላፊ ነኝ። በነበረው የጸጥታ ችግር ምክንያት ማረሚያ ቤቱ እንደማንኛውም ሀገራዊ የሆነ ነገር ችግር ደርሶበታል። በንብረትም በሁሉም ነገር ብዙ ነገር እንደደረሰበት ማንም ሰው የሚያውቀው ነው። ከዛ መለስ ግን ራሱን መልሶ ከማቋቋምና ራሱን አደራጅቶ የነበረውን ወደ ነበረበት ለመመለስ ጥሩ ስራ ተሰርቷል። ከተሰሩትም ስራዎች አንደኛ ከመኖሪያ ይጀምራል። ሁሉ ፈርሶ የነበረ ማረሚያ ቤት ነው። መኖሪያ ቤቱንም የታራሚው መኖሪያ ከምኝታው ከማብሰያው ጀምሮ ብዙ ነገሮች ነበሩ። ያንን አስተካክለን ወደ ተሻለ ነገር አመተናል። ይሄ ብቻ አይደለም፣ ታራሚው ታርሞ ታንጾ በዲሲፕሊን የተሻለ ነገር ይዞ እንዲወጣ ብቻም ሳይሆን በክሎት በተለያዩ በትምህርት በእውቀት የተሻለ ዜጋ ሆኖ ራሱን በእውቀት አዳብሮ ነገ ወደ ሄደበት ወይም ወደ የሚሄድበት ቦታ ራሱንና ቤተሰቦች እንዲሁም ሀገር እንዲጠቅም እየተደረገ ነው ያለ። ከነዚህም ከሚሰሩት አንዱ ከአንደኛ ደረጃ ጀምሮ እስከ 12ኛ ደረጃ ትምህርት ቤቶች እየተማረ ነው ያለ አሁን በተጨባጭ። ሌላኛው በቴክኒክና ሙያ በእንጨት በብረታ ብረት በሸማ ስራዎች እንዲሁም ሴቶችን በሴቶች የሳሎን ስራ እየሰለጠኑ በተግባር ያሉና በተጨባጭም ያረጋገጣችሁት ማረጋገጥ የምትችሉትና ወደፊት ምደው የማይቸገሩ ምንን ስራ የማይሉት እና ለዜጋ ጠቃሚ ሆነው ጥሩ ዜጋ እንዲሆኑ ሆነው እንዲወጡ ማረሚያ ቤቱ የራሱን ጥረት እያደረገ ነው። ይህ ብቻ አይደለም። ከእናቶቻቸው ጋር የሚመጡ መዋዕለ ህፃናት ተገንብቶ በመዋዕለ ህፃናት ራሳቸውን በማረሚያ ቤቱ ጊዜያቸው እንዳያልፍ ህፃናቶች ከእናቶቻቸው ጋር የሚገቡ ህፃናቶች በመዋዕለ ህፃናት እንዲውሉ የራሱን እንክብካቤ እያደረገ ልዩ እንክብካቤ ለህፃናቶችም እያደረገ ይገኛልና ጥሩ የማረምና የማነጽ ሂደቱ በዲሲፕሊን ብቻም ሳይሆን በክሎትም በእውቀትም ዳብረው እንዲወጡ ቀጻይ ከማህበረሰቡ ሲቀላቀሉ የተሻሉ ዜጎች እንዲሆኑ እያደረገ ያለ መሆኑን ነው ልገልጸው የምፈልገው።
ታራሚዎች ከዚህ ጋር ከማህበረሰቡ ጋር ሲቀላቀሉ ጥሩ ዲሲፕሊን እንዲኖራቸው ከማህበረሰቡ ጋር በስነ ምግባር የታነጹ ሆነው እንዲወጡ ከባለፈው ድርጊታቸው ተጸጽተው አሁንም ከማህበረሰቡ ጋር ሲሄዱ እንደማንኛውም ማህበረሰብ አምራች ዜጋ ሆነው እንዲቀጥሉ በተለያየ ሙያተኞች የግንባታ ስራ ይሰራል። ሁል ጊዜ ለነሱ የካውንስለር ስራ ይሰራል። በትላልቅ አሉ በሚባሉ ሰራተኞች ባለሙያዎች ከውጭም ጭምርት በዩኒቨርሲቲ ደረጃ እየመጡ እዚህ ጋር እነሱን ጥሩ የተሻለ ሰዎች እንዲሆኑ እየተሰራ ነው ያለ። በዚህም አሁን ባለው ደረጃ ጥሩ ሂደት ነው ያለ። ማረሚያችን እንደ ማረሚያችን አሁን የተረጋጋ ህይወት ላይ ነው ያሉት ታራሚዎች እና በስነ ልቦናም ይሁን ከስነ ልቦና ተጽዕኖ እንዲወጡ ከስነ ልቦና ተጽዕኖ ወጥተው ጥሩ ዜጋ እንዲሆኑ ቀጻይ አምራች ዜጋ እንዲሆኑ ከማህበረሰቡ ጋር ይህንን በመፍጠር ቀጻይ ከማህበረሰቡ ጋር የተሻለ ዜጋ ሆነው እንዲቀላቀሉም ስራ እየተሰራ ነው። ዝም ብለን እንደድሮው አንድ ታራሚ እንዲወጣ አይደለም እናደርገው። በቃ ከማህበረሰቡ ጋር ተቀላቅሎ ምንድነው ይሄ ታራሚ ያመጣው ለውጥ በማረሚያ ቤቱ ከወጣ በኋላ ከማህበረሰቡ ጋርስ ምንድነው እየሰራ ያለ እንዴት ነው መቀላቀል ያለበት የሚል ከሁሉም ጋር ከባለድርሻ አካል ጋርም በጋራ እየሰራን እንገኛለን። ማረሚያ ቤቱ መጀመሪያ ለታራሚዎቻችን ራሳቸውን ለውጠው ቤተሰቦቻቸውን እንዲለውጡ በተለያዩ ስራዎች ቅድም እንዳልኩ የሚማረው ይማራል፣ የሚሰለጥነው በተለያየ ስልጠና ይሰለጥናል። ሌላው ደግሞ በንግድ ስራ ሰራለ ያለ ደግሞ በንግድ ስራ ተሰማርቶ ቤተሰቦቻቸውንም ራሳቸውንም እየመሩ ያሉበት ሁኔታ ነው። ሌላኛው ለማህበረሰቡ ትምህርት ተከፍቶ መዋዕለ ህጻናት ከፍተን ማህበረሰቡም እኛ ጋር እንዲማር አገልግሎት እየሰጠን ነው። ውሃ እንሰጣለን፣ መብራት እንሰጣለን። ይሄ ማረሚያ ቤቱ ለማህበረሰቡ የሚሰጠው ነው። ሌላኛው ላሞች አሉን። እኒህ ላሞችም ለታራሚዎቻችን ልጆች ለታራሚ ልጆች ወደኛ ሲገቡ እኒህ የታራሚ ልጆች በጥሩ ስነ ልቦና በጥሩ ስነ ምግባር እንዲያዙ ለነሱ ወተት በማቅረብ ከትምህርት ቤት በተጨማሪ ለነሱ ጥሩ ነገር ጥሩ ህፃናት እንዲሆኑ እያደረግንና ለማህበረሰቡ ጋርም በዚህ ጉዳይ ላይ ተጋግዘን እየሰራን ነው የምንገኘው። አለው ታራሚ ወንዳለ ደጀን እባላለሁ። በባህር ዳር ማረሚያ ቤት ከገባሁኝ እንግዲህ 1 አመት ከምናምን እየሆነ ነው። በአጠቃላይ በወቅታዊ ጉዳይ ነው የገባሁት። ውሳኔ አግኝቼ እገኛለሁ። እንግዲህ እዚህ ስመጣ ማረሚያ ቤት ውስጥ ያገኘሁት ነገር የትምህርት እድሎች አሉ። እኛም እንደምታዩት ምግብ ቤቶችንም ነፃ በሆነ ጨረታ እርስ በርሳችን ተጫርተን እንድንሰራ ተደርጎ ከሞላ ጎደል ተጠቃሚ እየሆን ነው ያለነው። ከዚህ በመቀጠል ደግሞ የትምህርት እድል አለ። ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ትምህርት ይሰጣል። በዛ ሁሉም የተሳተፈ ነው። እዛ ትምህርት ላይ መሳተፍ የማይፈልግና ደግሞ ጨራሽ የሆነ ሰው ካለ ደግሞ የሙያ ስልጠናዎች 4 አይነት ስልጠናዎች አሉ። ልብስ ስፌት አለ፣ የግብርና ሙያ አለ፣ የጣውላ ሙያ፣ የብረታ ብረት ሙያ፣ እነዚህ በሙሉ ይሰጣሉ። ከዚህ አልፎ ደግሞ እድሜያቸው የገፋ መማር እንኳን ያለፋቸው ትላልቅ ሰዎች ቢኖሩ እነዚህ ደግሞ በመሰረተ ትምህርት ተዘጋጅቶላቸው እዛ መጽሐፍ ማንበብ እንዲችሉ ሁሉም ሰው ወደ ስራ እንዲሰማራ በቃ እዚህ የገባው ተጸጽቶ ነገራት አጠፋም አላጠፋም በውሳኔ ባገኘበት መንገድ ተጸጽቶ ነገራት ሲወጣ ለቤተሰቦቹ ሙያ ይዞ እንዲወጣ ለማድረግ እየተማረ ከሆነ አቋርጦ የመጣው እዚህ ተምሮ እንዲጨርስ ለማድረግ የሚደረግ ነገር አለ። አጠቃላይ ወራው የሆነ ምክክር አለን። አጠቃላይ ታራሚ ምክክር አለን። በየወሩ የሂደት አመራሮች ባሉበት የተቋሙ ኃላፊ ባለበት ምክክር ይደረጋል። ምን ጎደላችሁ፣ ምንድነው ያነሰው እየተባለ በትምህርት በስልጠና ሌሎች በመሰረተ ልማት በመሰረተ ትምህርትም ላይ ያሉ ነገሮች እየተነሱ ውይይት የተደረገ ይፈታል። እኔ ብዙ ነገር ተምረንበታል። እውነት ለመናገር ውጭ ላይ ሆነን እንደዚህ አይመስልንም፣ ግን ገብተን በጣም ጥሩ ነገር ነው ያገኘነው። ከዛ ሲቀጥል አሁን ወደፊት እኔ ሁሉም ሰው እዚህ የገባም ቢሆን ውጭ ላለው ማስተማር እንችላለን። በቃ ወንጀል ማህበራዊ ክስተት ነው። በአንድም በሌላም ሊከሰት ይችላል።
ንጹህ ነኝ ብለህ የምትቀመጠው ነገር አይደለም። ግን ገብቶ ደግሞ እንደዚህ አይነት ጥሩ ነገሮች ስናገኝ እውነት ምን ኮራበት ተቋም መሆኑን በደንብ ነው ያየነው። እኔ ለወደፊትም ወጥቼ ብዙ ነገር ማስተማር እችላለሁ። ሁሉም ሰው ተረጋግቶ የቱ እንዲኖር አነሰም በዛም ማህበራዊ ክስተቱ እንኳን ወንጀል የሚከሰት ቢሆን በተቻለ መጠን ግን በቅጽበት የሚከሰቱ መከላከል የምንችላቸውን ነገሮች በደንብ አድርገን መከላከል እንድንችል የሚል መልእክት ማስተላለፍ ፈልጋለሁ። ውጭ ላለው ኃይል ማለት ውጭ ላሉት ወንድሞቼ ጓደኞቼ በተቻለ መጠን እኛ መከላከል የምንችላቸው ነገሮች መከላከል አለብን። እዚህ ቤት ስትገባ ከቤተሰብ ተነጥረን ልጆች አሉ፣ ቤተሰብ እናት አባት ይኖራሉ። ከዛ ምን ነጠር ስለሚኖር በተቻለ መጠን እንደ በኢመርጀንሲ የሚፈጠርብን ነገር እንዳለው ነው መከላከል የምንችለው ግን እየተከላከል ለህዝባችንም ለሀገራችንም በተለይ ወጣቶች አስተዋጽኦ ማድረግ አለብን የሚል መልእክት ነው የሚኖረኝ። ሀብታሙ እንዳላሙ ይባላል። ማረሚያ ቤት የገባሁት 2013 ጥቅምት 12 ጥቅምት 6 ነው የገባው። እዚህ እንዳለው አሁን ሲበተንም ወጥቻለሁ። ሲበተን ተመልሼ መጥቼ ይኸው ሸማ ለምጄ ቤተሰቦችንም እየረዳሁ ነው፣ ራሴንም እያስተዳደርኩ ተቋሙን ያስለመደኝ ሸማ ከአሁን በፊት ሰርቼ አላውቅም። ሸማ ማረሚያ ቤቱ ለኔ መልካም ነገር አድርጎልኛል። ለኔም ሳይሆን ለተለያዩ ታራሚዎች እኔ ባህሪ ችግር ነበረብኝ ከአሁን በፊት። አሁን መልካም ባህሪ ኑሮኝ በአሪፍ እየታረምኩ ነው። ይኸው ሸማ ተሰጥቶኝ ሸማ እየሰራሁ ነው፣ ቤተሰቦችንም እያስተዳደርኩ መልካም ባህሪ ያሉት ታራሚ የሚባል እኔ ነኝ። አሁን በአሁኑ ሰዓት ከአሁን በፊት ረባሽ ነበርኩ ምናምን መልካም ባህሪ የለኝም ነበር። አሁን ግን መልካም ባህሪ ያለኝ በተሰጠኝ ትምህርት ምናምን አሁን መልካም ባህሪ እየሰራሁ ነው ስራ፣ ቤተሰቦችንም እየረዳሁ ነው። ነጠላ ይሸጣል። በዚህ እንቅስቃሴ እየተንቀሳቀስኩ ነው። ሙያውን የተማርኩት እዚህ አሁን ተመልሼ ከመጣሁ በኋላ የተማርኩት ሸማቃ የሚሰጠኝ ተቋሙ ነው፣ አስተማረኝም ተቋሙ ነው። በዚህ እንቅስቃሴ ተንቀሳቀስኩ። እኔ በጣም አሁን በሰዓት ባለሁበት ሰዓት ታርሜ ነው ያለው። ወንጀል አስከፊ ነው በጣም ማህበራዊ ክስተትም ቢሆንም ወንጀል በጣም አስከፊ ነው። አሁን እኔ ታርሜ ነው ያለው። በእኔ ሰዓት እንደኔም ብዙ የታረሙ ልጆች አሉ። ማረሚያ ቤት አሁን መልካም ስራ እየሰራ ነው፣ አሪፍ ነው። ማረሚያ ቤት የሚታረምበት ቦታ ነው እንጂ መጥፎ የምትሆንበት ቦታ አይደለም። ይሄ ነው ማህበረሰቡ አሁንም ማህበረሰቡ ላይ መሰራት ያለበት ነገር ያለ ይመስለኛል። እንደኔ አሁን ከአሁን በፊትም እንደዚህ ወጠን የነበራቸው አቀራረብ ለየት ያለ ነው። እኛን እንደ መጥፎ ምናምን ነበር የሚጠሩ፣ ግን አሁን እንደዚህ እንደታረምነ ምናምን አያውቁም ነበር። መልካም ነገር ነው ያለ፣ መልካም ባህሪ ነው ያለ፣ መታረም አለ። አዎ ብዙ ነገር አለ፣ በጣም ብዙ ነገር አለ። ስለዚህ ማህበረሰቡ መረዳት አለበት። እኛን መረዳት አሁን ስንወጣ መረዳት ነው ያለበት ማህበረሰቡ። እንደው በመጨረሻ ከዚህ እንደወጣ ሞዴል ለመሆንና ሌሎች ወንጀል ጠል እንዲሆኑ የራስህን ግዴታ ለመወጣት ያለ ዝግጁነት በተማርኸው ሙያም ተጠቅመህ የበለጠ ለመስራት ያለ ቁርጠኝነት ምን ይመስላል? አዎ እዚሁ እንዳያችሁኝ ነው። አሁንም ይሄን ባህሪ ወጥቼ ይሄን ባህሪ ለማስኬር ነው የምሞክር። እቅዴም ያ ነው። ይሄ ነው። ከዚህ ያሉት ታራሚዎች ፍጹም በጥሩ ስነ ምግባር በጥሩ ዲሲፕሊን ታርመውና ታንጸው እንዲወጡ ብቻም ሳይሆን እንዳልኳችሁ ራሳቸውንም እንዲመሩ ቀጻይ ራሳቸውን መርተው ለሀገርም ጠቃሚ እንዲሆኑ ከፍተኛ ጥረት እየተደረገ ነው። እነዚህ ደግሞ ሲወጡ ራሳቸውን በተለያየ መልክ ከዚህ ማረሚያ ቤት ራሳቸውን ወቅሰው ራሳቸውን ወደ ጥሩ ነገር ተስተካክለው እየመጡ ስለሆነ ይህም ደግሞ ስናደርግ ዝም ብለን ለቅና አይደለም እንተዋቸው። ከማህበረሰቡ ጋር የሚደረገው መቀላቀል ማህበረሰቡ ራሱ እነዛ ሰዎች ለመለወጣቸው አብሮ ከዛው ከኛ ጋር ሆኖ በአጋርነት ይሰራል። ይሄ ደግሞ ማህበረሰቡ የኔ ነው ብሎ በበላይነት አብሮም እንዲሰራን እያደረግነው ቀጻይም አብሮ ከኛ ጋር እንዲሰራም እናደርግነው። አሁንም ቢሆን ሊጠራጠራቸው በባለፉበት ነገር ሊሰጋቸው የሚገባ ታራሚዎችም እንዲሆኑ አንፈልግም።